አዲስ ላንተ ሰጣለሁ ሲለው ፌንት ሰራ ራሱ ባዴሳ የታባ ነው የምትሄደው ሲጥላውን ገሰሰጋ እንገናኝና ልንገርኩ እንገናኛለን እማሙነ ልቤ የደከመ እማሙነ ተረሽኝ መሆናት እማሙነ ልቤ የደከመ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው አረፍ በሉ ክቡራትና ክቡራን ተመልካቾቻችን ዋሸው እንዴ ተጀምሯል የዛሬው ተመልካቾቻችን ሳንታ አምብሬና ሜካፕ ማሰልጠኛዎች ናቸው ስለመጣችሁ እጅግ አድርገን እናመሰግናለን በቅድሚያ እንግዶቻችንን እንጋብዝ መጀመሪያ ፍልፍሉና ዜዶ እንግዳችሁን ጋብዙ እሺ ይቻላል አቡበክር አደም እስቲ በጭብጨባ እንደ አቡበክርዬ ሳይቀመጥ በፊት እዚች ማከላችሁ ቆሞ ለዩቲዩብ ተመልካቾቻችን በድምጹ ደግሞ አጅቡትና ተቀበሉ እቺኑ ያረበረበች ለዩቲዩብ ተመልካቾች ጀምርልን ወደዛ ልምጣ ያረበረበች ጎጀም ለከረመች ጎጀም ለከረመች ጎጃም ላይ ቆረበች ጉብሌ ጎምላለ ጎምላለ ለታሪን ዱዳሽ ጎምላለ ወይ የትደሻል ጎምላለ አልተንሰበገበ ጎምላለ አልሰማ መስለሻል ጎምላለ አንቺ ተዳላለ መላየ ጎምላለ ወስ ነጃየሽ ጎምላለ ራያዳሽ ጎምላለ ረንደገባሽ ጎምላለ ወሽ ውበዛ የኔ ሸጋ በገራና በቀኝኔ ምን ዋት ድግል አቡበክር አደም ህላይ ስለመጣ እጅግ አድርገን እናመሰግናለን አቡበክር እንኳን ደህና መጣ እሺ አረፍ በል አቡበክር አይናፋር ነው ግን ጨዋታ ከጀመረ አቡበክር ስለመጣ እጅግ አድርገን እናመሰግናለን ስራ እንዴት ነው ጥሩ ነው ጥሩ ነው አሪፍ ነው በኋላ በደንብ እናወራለን እሺ ጋብዙ እንግዳችሁ አደና እያረበረበች ጥላሁን እንጠራች ቴንክ ዩ ና ጥልዬ ወይዬ ማንስ ዛሬ እንግዳችን ከውጭ ነው አይደል አዎ ቢዮንሴ ናንቺ ፍልፍል የሆነ ነው ሰው ጉጉ ነው ቢዮንሴ
ምህረት ቢዮንሴ እስቲ ሞቅ ያለ ጭብጨባ ለምህረት ቢዮንሴ። እንግዲህ በበርካታ በተለይ ፈንድቃን የማያውቀው የለም። ፈንድቃ እጅግ በጣም የሚገርም የባህል ምሽት ነው። የሀገር ውስጥም የውጭ ሀገርም ሰዎች በጣም የሚወዱት ቤት ነው። ፈንድቃን ውብ ካደረጉት መካከል አንዷ ናት ቢዮንሴ። ምህረት ቢዮንሴ። አሁን ደግሞ ምህረት ቢዮንሴ ባዴ ባዴሳ የባህል ምሽት የራሷን ከፍታለች። ያበደ ቤት ከእሑድ እስከ እሑድ ነው። ከእሑድ እስከ እሑድ ነው። በባህላዊ በዘመናዊ በሁለቱም ነው ያለው። ቦሌ 22 አዲሱ አስፓልት ጫካ ቡና ፊት ለፊት ነው የሚገኘው። ምህረት ቢዮንሴ ባዴ ባዴሳ ባዴ ባዴሳ ስሙ ይወጣልሽ። ባዴ ባዴሳ ብለሽ ነው። ባዴ ባዴሳ ያው ቅጣይ ነው ማለትም የሆነ ማስጨፈሪያው ደግሞ ማሳመሪያ ነው። ማሳመሪያ አብዛኛው የቡና ደጋፊዎች ቡና ዋንጫ የበላ ጊዜ እኮ በቃ በወረፋ ነበረ እና የዛን ጊዜ ባዴ ባዴሳ እያለች ለቡና ደጋፊዎች ግጥሞች እያወጣች በጣም ምርጥ ጊዜ ነበረ። ትዝ ይልሻል? ከባዴ ባዴሳ ከምትይበት የተወሰኑ ግጥሞች ያው ለሚዲያ የሚሆን ማለት ነው። እስቲ ተቀበሏት። እንቀበላለን። በምን እንቀበል? ምህረት ቢዮንሴ ስለመጣች እጅግ አድርገን እናመሰግናለን። ምህረት ቢዮንሴ ከ13 ዓመት በፊት ነው ማውቃት። በጣም ጠንካራና ጎበዝ ድምጻይ ነው። አሁን ላለችበት እንደምትደርስም ልቤ ይነግረኝ ነበር። ስለዚህ በጥረቷ ታግላ አሁን የራሷ የሆነ ነገር በፈቷ በጣም ደስ እንዳለኝና እንዲሁም ለሌሎች ወጣቶች ትምህርት የሚሆን ነገር ስላደረግሽ እግዚአብሔር ያክብርሽ። ጎበዝ። እስቲ እንደው አቡበክር በዚህ ድምጽ እንደው ትንሽ ነገር እስቲ ያሰማል። እንገናኝ እንደው ጎጃም እንገናኝ እንደው ጎጃም እንገናኝ አንቺን ሳገኝ ነው ውድል የሚቀናኝ። እንገናኝ እንደው ጎጃም እንገናኝ እንደው ጎጃም እንገናኝ አንቺን ሳገኝ ነው ውድል የሚቀናኝ። በዓይኔ ውለሽ አለች እንዳልልሽ በዓይኔ ውለሽ ከኔ ጋር የለሽም በዓይኔ ውለሽ የለሽም እንዳልል በዓይኔ ውለሽ ከሀሳቤ አውጥተሽም እማሙ ነኝ እኔ በናፍቆትሽ እማሙ ነኝ ልቤ እየደከመ እማሙ ነኝ ተረሽኝ መሆናት እማሙ ነኝ ልቤ እየደከመ እማሙ ነኝ ሳልታመም ከሰው እማሙ ነኝ ሳልራብ ደከመኝ እማሙ ነኝ አንቺን በማብሰልሰል እማሙ ነኝ ናፍቆት እማሙ ነኝ እማሙ እኔ አስተናፍኝ እማሙ ነኝ እማሙ እኔ አስተናፍኝ እማሙ ነኝ እማሙ እኔ አስተናፍኝ በነገራችን ላይ ጋሻ አቡበከር በጣም ይቅርታ ረጅም ጊዜ ስለሆነ ነው ቅድም ዘንግቼ ነበር። ማስተር ሳውንድ ሙዚቃ ቤት በጣም አልበምን እንትንትል እኔ ደግሞ ማስተር ሳውንድ ሙዚቃ ቤት አሲስታንሷ ነኝ የሷና ብዙ አልበሞች ሲወጡ በኔ በኩል አፕሮቫል ይሰጣቸዋል እና ነፍሷን ይማርና ያሳበለው ዘፈን ምናምን በነበር በዛ ጊዜ ነው ያሳተምከው። ከፍተኛ ይቅርታ አድርግልኝ ዘንግቼ ነው። በጣም አክባሪ ነኝ እወዳለሁ። ለሙዚያንም በጣም እወደዋለሁ። እንቶን የተለየ ነው የራስህ የሆነ ትሆናለህ እና ይሄንን እንድትረዳይ ነው ቅድም ዘምብዬ አልፌያለሁ። ለምን ጠፋ ግን? አይ በአብዛኛው ሙዚቃውን እንደ ሁለተኛ ስራ ነው እንጂ ያስኩት በንግድ ነው የምተዳደር። ንግድ ላይ ነው የምትሰራው? የት ነው በአብዛኛው የምትኖረው? ደሴ ነው? ብቸና ጎጃም። ጎጃም ብቸና። ፍልፍል ውስጥ ጎብኝት ሆቴል መጥቶ ብቸና ቆይቷል። ምን ያህል? አዎ በ99 አብረን 99 ኮንሰርት ሰርተናል እኮ አስታውሳለሁ። በ98 2001 እሺ። በዚህ አጋጣሚ ግን ለዚህ ሁሉ አልበሞች የምታየው በጣም በዛ ጊዜ የሰርግ ዘፈኖች ሙዚቃ ምናምን ለምትሰራ ማስተር ሳውንድ ሙዚቃ ቤት ባለቤት ለጽጌ በላቸው እጅግ በጣም የከበረ ምስጋና ላቀርብ ፈልጋለሁ። ምክንያቱም የብዙ ዘፋኞችን ሙዚቃ ፕሮዲዩስ አንድ ጊዜ በእንደ ስማቸው ተላልፈ
እና አሁን እዛው ብቸና ነው ያለው? አዎ ብቸና ለስራ ሲልኩብኝ ይመጣሉ። ብቸና ምንድነው እየሰራ ያለው? ብቸና በንግድ ነው የምተዳደር። ኦኬ ምን አይነት ንግድ ነው? የጫማ ሱቅ ነው ያለኝ። የጫማ ሱቅ አለ እዛው ብቸና ላይ? አዎ በጣም አሪፍ። የአካባቢ ሰው ግን ያውቃል? አሁን እንደዛ ነው አካባቢ ያውቀዋል ብዙ ሰዎች እዛ አካባቢ ኮንሰርት ምናምን አይጠሩ? ኮንሰርት ያው እኔ እስከዚህም አልሄድም ወደ ንግዱ እንትን ስለምን በጣም ዛሬ ራሱ አጋጣሚ ለሌላ ስለ ስራ ጉዳይ አዲስ አበባ መጥቶ ነው ከመመለሱ በፊት እናገኘው ብለን ወደዚህ የጋበዝ ነው። በጣም ትመሰገናለህ። ስለጠራችሁኝ በጣም አመሰግናለሁ። እኔንም አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ችግር የለም አወክርዬ፣ በጣም ምርጥ ድምጽ አለ። ሙዚቃውንም ያው ያኛውም እንዳለ ሆኖ በደንብ ብትልለት ብዙ አድናቂዎች አሉ። ብዙ ሰዎች ይወዱሃልና ካንተ ብዙ ስለሚጠብቁ ሙዚቃውም ላይ በርታ ለማለት ነው። አቡበክር ስለመጣ እናመሰግናለን። ለማንኛውም እንግዶቻችን አቡበክርና ቢዮንሴ ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። የዛሬው ተመልካቾቻችን ሳንታ ኦምብሬና ሜካፕ ማሰልጠኛዎች ናቸው። ስለመጣችሁ እጅግ አድርገን እናመሰግናለን። እንደዚህ ዛሬም ያለበሰን ዮናስ ጥበብ ነው። ዮናስ ጥበብን አመስግኑልን። ወደ ዋሻው እንደ ከማለፋችን በፊት ጥያቄ ልጠይቃችሁ። እሺ ይቻላል። ነጥብ የሚያስፈልግ ነጥብ መጀመሪያ እነ ፍልፍሉ አቡበክርና ዜዶ ስለ አዲስ አበባ የተዘፈኑ 8 ዘፈኖችን ንገሩን። አንቺ አዲስ አበባ ማየትን ተውሽ። አንድ ወይ አዲስ አበባ ወይ አራዳ ሆይ። 2 ሲያንስ ነው እንጂ አይበዛም ለአዲስ አበባ ልጅ። ምን ይሄ ተረት ነው? ምንድን ነው? ሲያንስ ነው እንጂ አይበዛም ለአዲስ አበባ ልጅ። 3 ኧረ ቀጥል። ሚሚ ቀይዋ ማናት? አዱ ገነት ሃሎ አዲስ አበባ አትንገሩ እናንተ። ሻሎ አዲስ አበባ። ሃሎ አዲስ አበባ 4 አዲስ አበባ ነው ቤቱ። የልጅ ሚካኤል ምን አልክ አቡበክር? አዲስ አበባ ነው ቤቱ። አዲስ አበባ ነው ቤቱ። እሱ እንኳን ያገኛ አዲስ አበባ ነው ቤቱ። አዲስ ሮፍናን በሸገር ሸገር ምን አለ በሸገር። እሺ 6 ልጅ ሚካኤል ምን ሰዎች ዘፈኑን ጥራ። ልጅ ሚካኤል የልጅ ሚካኤል ስለ አዲስ አበባ የዘፈነው። እሺ 7 አዲስ አበባ ጥሌ ቢዮንሴና ማርቆስ ደግሞ ስለ ድሬዳዋ የተዘፈኑ 8 ድሬ ሐረር እሄዳለሁ ሐረር ድሬ ጎሳዬ ድሬ 2 ብሬ ዋንዱ ጋር ቢሻን ድሬዳ 3 የድሬ ልጅ ነች አቧት 4 እሄዳለሁ ሐረር አዋሽን ድሬዳዋ ለለለለለ 6 ግን እሱ ቢሻን አዲስ አበባ አበባ ይላል። አዲስ አበባ ከተጠቀሰ አልኩት። የድሬ 6 ነው። 6 እሺ ኧረ ማርቆስ እንዴ በባቡር አትሄዱም? በትምህርት እኮ ነው ነገር የሚመለጠው። ዘፈንክላቸው እኮ እንዴ! ከዚህ በላይ ምን ታደርግላችሁ? 6 እንዴ በኔ ሰዓት ሞልቷል። ባቡሬ እየነገርኩህ ወይኔ ባቡር ሄዳችሁ እያለ እኮ። ለማንኛውም አልመለሳችሁትም። 1-0 እየመሩ ነው። በቀጥታ ወደ ዋሻው እንዴት እናልፋለን? ማርቆስ ታሪክ ንገረን። ለድሬዳዋ የተዘፈነ እንደው ይሄው ገባው ድሬ ቸክተፍ የሚለው እኮ እንዴ ይጠባል። ቸክተፍ የሚለው ምን ሆነ ነው? እጣው የደረሰኝን ሎተሪ ታጥቦብኛል። ጠይቁት። ታጥቦኝ አምልጦኝ። ስንት ብር ደርሶ ማርኬ? ኧረ ደህና ብር ነበር። ስንት ነበር? ይሻላል። ጥሩ 600 ሺህ ስንት ጊዜ ሆነ? አይደለም 600 ሺህ ስንት ጊዜ ሆነ? ቆይቷል። መጠኑን አታውቀውም የገንዘቡን? ወደ 85 ሺህ ብር። ስንተኛ ዕጣ? ኧረ ይሄ ከታች ያለ እሺ 12ኛ ነው 11ኛ። ማን ያጠበበ ልብስህን? ማን አጠበበ ልብስህን? ኧረ ሲስተር ነች። ስንት ዓመተ ምህረት ሆነው? 13 ዓመት ወደኋላ። የዛሬ 13 ዓመት ከቤተሰብ ጋር ነበር የምትኖረው ከእህትህ ጋር? እሺ ምንድን ነው ባለዝሆኑ ነው? አይደለም እቺ ማን ነች? እርግብ የምትመስል። ኦኬ እሺ ስሟን አላውቀውም። በየሆነ ነገር ታወራኛለህ ስለሷው።
ኧረ ወፏ ባይዘው ከዚህ በፊትም አውርተዋል። እቺ ወፏ ብሔራዊ ሎተሪ ላይ ያለችው ወፏ ምንድነው እንትኗ ለምሳሌ አሁን ንስር ባህር ላይ አሳ ካየ ከላይ አይቶ ነው ሄዶ አሳውን የሚያነሳው። እቺኛዋ ወፍ ግን ዝም ብላ ነው ወደ ውስጥ የምትከተው። ካገኘች ካጣቻት ሎተሪ ማለት እሱ ነው ማለት ነው። ለዛ ነው ብሔራዊ ሎተሪ ላይ ወፏ ያለችው። ዋው ሎተሪው እንደደረሰ አውቀህ ነው? አይ በምንድን ነው ያወቅኸው? ምን ውስጥ ነበር ያደረከው? ሸሚዝ፣ ጃኬት፣ ሱሪ እንደደረሰ በምን አወቅ? ቁጥሩ ከታጠበ ምንድነው መሰለህ ቁጥሩ ይታያል፣ ግን ግራ የሚያጋባ አይነት መታየት ማለት በጣም 8 ቁጥርና 2 ቁጥርን መለየት ጠፍቶ እና ቆይ ካጠበችልህ በኋላ የእህት ጤና እንዴት ነበረ? እሷ ደህና ነች። እኔ ግን ትንሽ ዝም አልክ? ተነካው። ዝም አልክ? ተነጋገሩ። ውሸት ለኔ አልፋወጥልኝ። ውሸት ማርቆስ ሎተሪ አይረሳም ኪስ ውስጥ እንዴ? እጣ ኮርኪውን ብጥል አይለቃትም። አቡበክርስ እውነት ውሸት ነው። ሎተሪ ቆረጠ ማለት የፎቶ አልበም ውስጥ የሚያስቀምጠው ነው የሚመስለኝ። ደግሞ እንደ 13 ዓመት በፊት ሲስተር ጋር አልነበረም። እሱን ነው የምልህ። ጓደኛዬ ነው ወንድሜ ነው። ውሸት ወሰናቸው። ውሸት ነው። በነገራችን ላይ አንዱ እንደዚህ ሎተሪ ደርሶት ሎተሪ ነውና ቁጥሩን ጻፍልኝ አለው ለጓደኛው። እኔ ስለምጥል ምናምን ነገር ብሎት ቁጥሩን ለጓደኛው አጻፈው እና ሎተሪውን እንትን ብሎት ጓደኛው ሎተሪው ዜና ሲነበብ ሲያስተያይ ደርሶታል ብዙ ሚሊዮን ማለት ነው። ከዛ ሮጦ ሄዶ ለጓደኛው ማለት ነው እኔ የምልህ 5 ሚሊዮን ብር ሎተሪ ቢደርስ ምን ታደርገዋለህ አለው። ቀስ ብሎ ማለት ነው ላንተ ሰጣለሁ ሲለው ፌንት ዘራ ራሱ ሞተ ማለት በዛው ሞተ። ሊያረጋጋው የሄደው እኮ ነው ሊያረጋጋው ሄደው። ለማንኛውም ማርቆስ የ150 ሺህ ብር ሎተሪ ታጥቦብኛል ያለውን ፍልፍሉ አቡበክርና ዜዶ ውሸት ነው ብለዋል። ብሩን አስተካክሉት። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? እንዴ ማርቆስ ጓደኛዬ እኮ ነው። እንደው በዚህ ውሸት ነው። እኔ ግን እንደሚሆን እርግጠኛ ነኝ። ለምን እንደሆነ ታውቃለህ? ማርቆስን እዚህ አናገኘውም ነበር። እውነት ቢሆን ምን አነሳሳ? አይ ግን ይሄንን ሐሳብ ያመጣሁት ለምን መሰላችሁ? ብዙ ጊዜ አይታችሁ እንደሆነ ሁሉም ብዙ ኢትዮጵያውያን ሎተሪ መቁረጥ ይወዳል፣ በጣም ይወዳል። ግን ሎተሪውን በደንብ ያስቀምጡ። ትልቁ ነገር እሱ በጣም ነው የሚገርም፣ ከኔ ጭምር ማለት ነው። ስለዚህ ብዙ ሰው ደርሶት ነበረ። አዎ በጥንቃቄ እሺ፣ ለማንኛውም 2-0 ሆኗል። 2-0 ሆኗል። ዜዶ ታሪክ ንገረን። ስሙ ፍቅር አዲስ ነቃጥበ በፖሊስ አስገርፋኛለች። ተንቀጭቅዤ ይሆናል። አይ በሆነ ነገር የት ሳንግባባ ቀርተን አትርሳኝ ዜዶ አትርሳኝ። በፖሊስ ያስገረፈች እሷ መሆኗን በምን አወቅ? የት ለምን እንዴ? እሷ ናታ ጠርታ ጠገበ አታረግም። የኔ ጓደኛ እንደዚህ አታረግም። ውሸታ። እሺ አይ ለምን በምን ምክንያት? አይ የባለ ታሪኩ ምን ስንት ዓመት ይሆናል? ባለ ታሪኩ እኮ ነኝ። አዎ ስንት ዓመት ይሆናል? 15 ዓመት። የት ክፍለ ሀገር? የት ክፍለ ሀገር? ሐዋሳ ነበርኩ። እናንተን እንደ መታው ማርቆስ ጠይቀዋ። ጉዳዩን ፐርሰናል አናርገው። ተገርፌያለሁ። አስታወስኩት ግን አይደለም እኮ መቼ የት ለምን? አይ በሆነ ጉዳይ አልተግባባንም እና በቃ አስቸገርኳት መሰለኝ። አይ በስራ ነው ወይስ ከስራ ውጭ? አዎ በስራ ነው። ዜዶ ከ15 ዓመት በፊት የስንት ዓመት ልጅ ነበርክ? የ15 ዓመት። ስለዚህ ራሷ አትቆነጥጥም እንዴ? ለምን ነው ፖሊስ የምትጠራው ላንተ? አይ ልጅ ነኝ አስቸገርኳት። ያዙልኝ። ቆይ አንተ ጥልዬ በፍቅር አዲስ ስለ ፖሊስ የዘፈነችው አለ አይደል? የለም ስለ ሹፌር ነው አይደል? ስለ ፖሊስ ማነች? ሌላ ፈጠን በል ፖሊሱ የበዛ ወርቅ ነው። ጮክ ብላችሁ አይሰማንም የሚያወሩ። አይመስለኝም። እንመካከር። ጥላው ምን አልክ? እኔ አይመስለኝም። አንደኛ ነገር እንደዛ ታረጋለች። በጣም ረጅም ጊዜ ጓደኛዬ ስለነበረች እንደዛ ወይ ጠርታ ትቆጣው ይሆናል እንጂ ስብናውንም ስለማውቀው ውሸት ነው። አንቺስ ምን ይመስልሻል? ውሸት። እንዴት? በምን ምክንያት?
በምክንያት ማለት በስራ ባልደረባ አይገናኙም። በእድሜም ትንሽ ነው። በእድሜም ትንሽ ነው። ስለዚህ የሚመጣጠን አይመስለኝም። ኧረ ትልቅ ነኝ። ኦኬ ጥፋት አጥፍተህ ነበር? አይመስለኝም። አላጠፋውም። በሚገርማችሁ አላጠፋውም። ምንም ተላከከብኝ። ተላኮብህ ነው። ምናልባት ተመሳስለበት እንጂ እሱም አይሆንም። ማርቆስ ምን አልክ አንተ? አይ በቃ ውሸት አትርሳኝ ሳኝ ዜዶ ፍቅር አዲስ በፖሊስ አስገርፋኛለች ያለውን ጥላሁን ባስረዳው መሰረት ጥላሁን ቢዮንሴና ማርቆስ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? ጉድ ፈላ። ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ በማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ ከብዙዎች ለብዙዎች እውነት ነው። ንገረን። የሚገርም ነው። ነበርክ መሰለኝ እንትን ላይ ራሱ ነበርኩ፣ ግን 15 ዓመት የሚያልኩት ትንሽ ላርቀው ፈልጌ 20 ዓመት ያልፈዋል። አዎ ጩጬ ነኝ። 7-6 ዓመቴ ነው። ባዛር ላይ ይዘፈናል፣ ኮንሰርት አለ እና ታናሽ እህቴ ከመሃል ብር ብላ ሄዳ ሳመቻት። ኦኬ እና እኔ ቀጥዬ ከሆነ ፖሊስ ጀርባ ምናምን ቀስ ብዬ ፈትለክስል አባሮ ያዘኝና የታባሩ እሷን ለመሳም ስትሄድ ለመሳም ሮጬ ሲሄድ ቀጨም አድርጎ አንዴ ሲለኝ የታባ ነው የምትሄደው ሲል ጥላሁን ገሰሰ ጋር በቃ ተገርፈሃል በደምብ። እኔ ስምልህና መጥቼ እነግርሃለሁ። ለማንኛውም አድናቆቱን ለመግለጽ በዚህ አጋጣሚ ከተባለው ክልል ውጪ አልፎ ለመሄድ ሲሞክር ነው። ስለዚህ እሷ የምታውቀው ጉዳይ አይደለም። ለማንኛውም 3-0 ናቸው። 3-0 ናቸው። አሁን ብታምኑ ባታምኑ ወደሚለው ፕሮግራማችን ነው የምናልፈው። የዛሬው ተመልካቾቻችን እንግዲህ ሳንታ ኦምብሬና ሜካፕ ማሰልጠኛ ናቸው። ስለዚህ 4 እንግዶች ከዛ ጋብዛለሁ። የኔነሽ ሲፈን፣ ቅድስትና ሄለን ወደዚህ ተመጡልናል። አራቱም መጥተዋል። እንግዲህ ከአራቱ መካከል የሳንታ ኦምብሬና ሜካፕ ማሰልጠኛ ተማሪና ግጥም በግጥም ጎበዝ የሆነችው የትኛዋ ናት? ወይ ገጣሚዋ የትኛዋ ናት? ከባድ ነው። ገጣሚዋ ዜዶ ገጣሚ ገጣሚዋ 3 ቁጥር ምናልባት ለምን አልካት? ሀሳብ በዝቶባታል። አሁን ራሱ ስንኝ እየቋጠረች ነው በእግሯ ስቴፕ እያደረገች ነው። እኔ 3 ቁጥር ትመስለኛል። 3 ቁጥር እሺ። ፍልፍሉስ? ቆይ አንተ ከዛ አቡበከር ጋር ሄዳለህ። እኔ 4 መሰለኝ። ለምን 4 መሰለች? ለምን ምንድን ነው ያልከኝ ጥያቄ? ገጣሚ አይ እግሯን ስለገጠመች። አይ እኔ ልጄ ምንድን ነው እኔ 3ም ብያለሁ፣ ግን 4ም ልትሆን ትችላለች። 2ስ? 1 እና 2 2 ለምን አልክ? አይ 2 ምን ነው? አይ እሱን እድል እንስጣው። ሻወክርስ? አቡበከር ማን ይመስላል ገጣሚ ከአራቱ መካከል? አዎ ለግጥሙ ያው ዘፋኝ ቀረብ። 2 ቁጥር ለምን አልካት? አይ ዝም ብዬ ነው። እንዲሁ ገጣሚ ትመስላለች አይደል? አቡበከርን ወደዋለሁ። ስለዚህ 2 ቁጥር ዜዶ ሀሳብ ቀይሬያለሁ። 1 ቁጥር አሳምናቸው። 1 ቁጥር ትመስለኛል። ለምን አልክ? ዝም ብሎ አለ እንትን ሻሽ አስራለች እና ሻሽና ግጥም ልጄ ወንዶቹ ስካርፕ፣ ሴቶቹ ሻሽ። አሳምናቸው። 1 ቁጥር የመሰለችኝ ቅድም የሆነ ቪዲዮ እየቀረጸች ነበር እና የሆነ ግጥም ነገር ስትል የሰማው መሰለኝ እዛ ሊፍቱ ጋር። እኔ እንጃ። እኔ ግን 2
አቡበክር ምን አልክ? ሁለት ሁለት ቁጥር ምን አልክ? እሺ ጥሌ አንድ ቁጥር ለምን ልል እንደቻልኩኝ መስጠት አልችልም፣ ግን እዚህ ጋር የሆነ ቦዲ ላንጉጅ አይችል። እሺ ቢዮንሴ ሁለት ቁጥር ለምን አልሽ? የሆነ ጥበብ ውስጥ ያለ ይመስለኛል። እሺ ማርቆስ እኔ 4 ቁጥር ለምን አልክ? የሆነ ጸጉሯ ግጥማዊ ነገር ነው። ጸጉሯ ከቅንድቧ ጋር የገጠመ ነው። ስለዚህ ያው ከግጥሙ የተነሳ እኔ 4 ቁጥር ትመስለኝ። እኔ ግን እንግባባ ወደ አንድ ቁጥር ነው። አሳም በቃ ቢዮንሴ አሳምኗት። ቢ ነኝ ወደ እኔ ወይ ወደ እሱ ወይ ወደ እኔ መምጣት የምትችይው። ስለዚህ እኔ አንድ ቁጥር ብያለሁ፣ አንቺ ሁለት ቁጥር ብለሻል። ወደ አንቺ ለመምጣት ትንሽ ያስቸገረኝ ቦዲ ላንጉጅ አይቻሉ የሆነ ነገር ግን እሺ ለእንግዳ ስለሆንሽ ቦዲ ላንጉጁ አንድ ቁጥር ሁለት ቁጥሩ ነው ለአንድ ያሳየው ነው ስላየው ነው እኮ ለዘፈኑ ቢሆንስ? እሺ ይሁን፣ እሺ ካንቺ ልቀበልሽ፣ ግን አንድ ቁጥር ናት። ላንቺ ስል ሁለት ቁጥር ቢዮንሴ በዛው ጸጥታ አንቺስ ምን አልሽ? ሁለት ላንቺ ስል ሁለት ቁጥር አልኩኝ። ማርቆስ እኔ ግን በቃ ጥበብ እንትን ይልባታል። ጥበቡ ተንጠፈጠፈባት። አዎ እሺ በቃ ችግር የለም። ሁለት ቁጥር አባ ግድ የለም አንድ ብትል ሳንታ ኦምብሬና ወስናቸዋል። ሳንታ ኦምብሬና ሜካፕ ማሰልጠኛ ውስጥ ተማሪና ገጣሚ ማናት ላልነው ሁለቱም ቡድኖች ሁለት ቁጥር ናት ብለዋል። አሁን ስሟን የምጠራት ወደ ፊት ለፊት ትወጣልናለች። ወይኔ ገጣሚ የኔነች ተመስገን፣ የኔነች ተመስገን 3 ቁጥር እኔ ብያለሁ፣ መጀመሪያ ነው ያልኩት። እሺ የግጥሜ ርዕስ አጫጭር ስልጠና ይላል። አጫጭር ስልጠና አጫጭር ስልጠና በጣም ጠቃሚ ነው። ለውጥን የሚያመጣ ትልቁ ሙያ ነው። ሙያን አንናቀው፣ ጠንክረን እንሰልጥን። ይሰጣል ሰፊ ድል አቅምን የሚመጥን። ሙያውን ስንማረው የሚያልቀው በአንድ ወር ነው። ውጤቱ ያማረ ክፍያው ትንሽ ነው። ተቀጥሮ ለማስራት የማያስቸግር ነው። ማስተር ዲፕሎማ ዲግሪ ሳይጠይቅ ነው። በሙያው ብቁ ሆነን ከተገኘን ውጤቱ ያማረ ስራ እንሰራለን። ለነገው ህልማችን ዛሬን እንደርሳለን። ከፍ ስንል ደግሞ ስናድግ በሙያው ስማችን ይሆናል የስሙ መጠሪያው። የዛሬውን ትንሽ ትልቅ ሰው ያደርጋል። በታመነ መንገድ ቢዝነስማን ያደርጋል። ስለዚህ ወገኔ ስማይ ልንገርህ፣ ባጫጭር ስልጠና ህይወት ይብራልህ። ኑና እንማማር ባጭር ጊዜ ባጭር አማርኛ። አድራሻ ሳሪስ ሀዲዱ ጋር ሳንታ ማሰልጠኛ ይላል። ማስታወቂያ በግጥም እኮ ነው የሰራው። ጎበዝ ሌላ እሺ ስለ ጠንካራ ሴት ነው ማሰልጠኛው በተመለከተ ባለቤቷ ሴት ስለሆነች እሺ የግጥሙ ርዕስ ጠንካራዋ ሴት ይላል። አዎ በራስ መተማመን ሲኖራት ኮንፊደንስ ጠማማን አቃንታ በመልካም ስትመልስ የጠላቷ ልቡ አለ ፍስስ ፍስስ ሰላም ስታሰፍን አገርን ስትመራ እንደ ጠዋት ፀሐይ ዕውቀቷ ሲበራ ዋው ደስ ሲል መድረክን ስትመራ ሽንፈትን ተጋፍጣ በልበ ሙሉነት ችግር ተቋቁማ በልበ ሙሉነት ነገን ትደርሳለች በዛሬ ማንነት ፈተናው ሲበዛ ሲያደናቅፋት በአራቱም ማዕዘን ሐዘን ሲከባት አንድ ፈጣሪ ያለ የማያሳፍራት ካየችው ፈተና ወዲያው የምትማር ውድቀቷን ለሚፈልጉ የማትበገር ህልሟን ለማሳካት በተግባር የምትበር ህልሟ ሲሳካላት ለሌላው የምትከፍት በር ጠንካራዋ ሔዋን እሷን ሴት ማለት ያገራችን ምሁር ይላል። አመሰግናለሁ። የኔነች ተመስገን። ቆንጆ ነው በእውነቱ ሳንታ ተጨማሪ ስልጠና ነው የምትሰጠው። አይ እኔ አንድ ቦታ ላይ ነው ከምሬ ነው። ርዕሱ መቼው ነች? ምን የሚለው? አይ አጫጭር ስልጠና። አዎ ወጣና ልጁ ያው የአጫጭር ስልጠና እየተባለ በየቦታው አለ። አጫጭር ስልጠና አበል አለውና ብሎ ይቅር
ይቅርታ አድርጉልኝ። ለማንኛውም የኔነሽ ተመስገን አሪፍ ነው። እሺ ጎበዝ በርቺ። አስተዋወቀችው። እኔ ያው ሶስተኛ ከማስደግማት ብዬ ነው ሶስተኛውን እኔ ልበለው ግጥም ባይሆንም ማለት ነው። የሳንታ ኦምብሬና ሜካፕ ማሰልጠኛ የሚሰጣቸው ስልጠናዎች በጥፍር ሜካፕ፣ አይላሽ፣ ኦምብሬ፣ ፀጉር ነው። አድራሻ ሳሪስ ነጋ ቦንገር ሆቴል ትንሽ ከፍ ብሎ ያለው ህንፃ ዘመድ ባንክ እናት ባንክ ያለበት ማለት ነው። ሶስተኛ ፎቅ ላይ ቢሮ ቁጥር 303 ላይ ይገኛል ማለት ነው። ሳንታ ስልክ ቁጥር 0942 54 91 72 0913 95 96 10 0992 89 33 77 ነው። ከስርም እንጽፈዋለን። ቲክቶክ አካውንት ሳንታ ኦምብሬና ሜካፕ ማሰልጠኛ የሚል የቲክቶክ አካውንትም አላቸው። ይህ ፕሮግራም ሲተላለፍ መጀመሪያ ለሚደውሉ 5 ሰዎች ነፃ የትምህርት ዕድል ትሰጣለች። በተጨማሪም 5 ሆነው ለሚመጡ 1 ሰው በነፃ። አሁን ስትመጡ ወደ ሳንታ ኦምብሬና ሜካፕ ማሰልጠኛ ለመመዝገብ ስትሄዱ ብቻችሁን አትሂዱ። 5 ሆናችሁ ሂዱና አንዱ በነፃ ነው ማለት ነው። ይሄ ትልቅ ነው። ከዛ በተጨማሪ ከክፍለ ሀገር ደግሞ ለምትመጡ ሰዎች ቅናሽ ታደርግላቸዋለች ማለት ነው። ለምን እዚህ ከባድም እንዳይሆንባቸው ብዙ ነገር ቅናሽ ታደርጋለች። ሳንታ ኦምብሬና ሜካፕ ማሰልጠኛን እጅግ አድርገን እናመሰግናለን። በቅርቡ ደግሞ ቡልቡላና መሀል መገናኛ ላይ አዳዲስ ቅርንጫፎች ያው ይህ ፕሮግራም ከተላለፈ በኋላ በቡልቡላና በመገናኛ አዳዲስ ብራንች ትከፍታለች። ሳንታ ያርግልሽ ብለናል። ወደ ዋሻው እንዴት እናልፋለን? እስካሁን ባለው ነጥብ ያው 3-0 ናቸው። ቢዮንሴ ታሪክ ንገሪን። ነድጄ አውቃለሁ። ነድጄ አውቃለሁ። በሳት ነድጄ ነው ነድጄ አውቃለሁ። ኦኬ ነድጄ አውቃለሁ። አቃጠለሽ? በምን ምክንያት ተጣልታችሁ? አይ አልተጣላንም፣ ግን አጋጣሚ ተኝቼ ስነሳ ነድጄ ነበረ። እሳት ተነስቶ? አዎ እሳት ተነስቶ። እና ምንም ጉዳት አልደረሰብሽም? የተወሰነ ትንሽ ከፊል ዳመና። የት አካባቢ ነው? አካባቢ ወደ መገናኛ አካባቢ። በምን ምክንያት ነው እሳት አደጋው የተነሳው? እሳቱ የተነሳበት ምክንያት እሷማ አታውቀውም። ስትነቃ ነው በምን እንደነደደ በምን ታውቃለች? ተቃጥዬ ነበር ማለት ይዞሽ ነበር እሳቱ? ኦሬዲ አዎ ነዳ። የተወሰነ ፓርት ምንሽን ጠቅላላ በላይ ነው። ከአንገት በላይ ከአንገት በታች በቃ የማይታይ ፓርት ሁሉ በቃ ተቃጥሏል። እኔ ልቃጠል። አቡበክር ጥያቄ አለ? አትፈር። ተነጋገሩ ከሌላችሁ። እኔ በሳል ሰው ይመቸኛል። እሳት አደጋ መጥቶ ነበር? አዎ መጥቶ ላይ እውነት ነው ይመስለኛል። ለምን አልክ? አይ ልትቃጠል ትችላለች። ስንት አቃጣይ ሰው አለ ታስታውቃለች። እውነት ይመስለኛል። በልጄ ይቻል። ምክንያቱም ሰው እንደዚህ በዚህ ደረጃ ራሷ ላይ አትሟርት። አቡበክርስ? የፈለግከውን ተናገር። እውነት ይመስላል አቡበክር? ውሸት ነው ይመስላል። ውሸት ነው አንተ ያልከው። እሺ እናንተስ? ሊያቃጥሏት ይችላል። ዜዶ አልቀየርኩም? አዎ አልቀየርኩም። እሺ ቢዮንሴ ነድጄ አውቃለሁ ያለችውን ዜዶ ባስረዳው መሰረት ፍልፍሉ አቡበክርና ዜዶ እውነት ነው ብለዋል። አሁን ቢዮንሴ ያወራችው ነገር እውነት ነው ውሸት ነው? ሟርተኛች አንተን የለኮስካት እውነት ነው። አገኘ ነው። እሰይ መልስህንም አታውቀው። ንገሪኝ ቢዮንሴ፣ ታሪኩን ንገሪኝ። ታሪኩ ዓመት በዓል ነበር፣ ዋዜማ ነበርና ከስራ ገብቼ በጣም ደክሞኝ ነበርና አጋጣሚ ያው ስራ ስታመሽ ይደክማል። አንዳንድ ናይት ስትሰራ ይደክማል፣ የሚደክም ነገር ስላለ ከዛ ቤት ገብቼ እኔ ስለደከመኝ ነው ፌንት ሰርቼ የወደኩትኝ መኝታ ቤት። ከዛ እናቴ አጋጣሚ የጸበል ዕቃ መስሏት ነው የጋዝ ዕቃ አምጥታ ፊቴ ላይ
ገብቷል የሚጥል ምናምን በሽታ የጋዝ ዕቃ ሲረጫት ደግሞ በክብሪት ከዛ ጎረቤት ደግሞ በጣም ስለተሰበሰበ ያብሪያት ነበር ክብሪት አንድ እሷ ካወራች በኋላ ብቻዋን ነው የተኛችው። ክብሪት ይለኮሳል በዛ አጋጣሚ ማለት እንትኑን ረጩሽ። አዎ እናቴ በጣም ስለደነገጠች እንደዚህ አይነት ነገር አጋጥሞኝ ስለማያውቅ በጣም ስለደከመኝ አዞረኝና ወደኩኝ። ወይኔ ልጄ ምናምን ብላ ጸበል መስላት ጋዝን ረጨችኝ። ከዛ የሆነ ስትይ ወይኔ የሚጥል በሽታ ነው የማይደለም በቃ ሌላ ነገር ነው ምናምን ብለው ሲሳችንም ክብሪት ሲያመጡ አጋጣሚ ጸጉሬ የማንሬ እንደዚህ ወይኔ ችቦ አርገውሽ ነው። በጣም የሚገርም ነው። እንኳን አተረፈሽ። እንኳን አተረፈሽ። ግን ቀላል ነገር አይደለም፣ ከባድ ነው። የሚገርም ነው በእውነት እግዚአብሔር የተመሰገነ። የሴትዮዋ ደግሞ ሮጦ መጣ። እሳቸውማ የሚጥል በሽታ መሰላቸው የክብሪት ምናምን። ቢሆንስ እንኳን አተረፈሽ፣ እንኳን አተረፈሽ። እና ተቃጥላ ያመጣችውን ነጥብ ልትወስዱት ነው? አይ ይሰጣቸው አይደለ? ተመላሽ። ኦኬ ተመላሽ። ለስንት ሆነ? ነጥብ ተመላሽ። 3-1 ሆነዋል ማለት ነው። 3-1 ሆነዋል። አቡበክር ታሪክ ንገረን። በጀሪካ እንትን ከበሮ ጠፍቶ በጀሪካ ዘፍኛለሁ። በጀሪካ ሰርግ ነው። ከበሮ ጠፍቶ ማለት ባንድ ነው ይዘህ ሄድከው? አይደለም የክፍለ ሀገር ስር ባሙቁልኝ ነው። አዎ አሙቁልኝ ይሆናል። ይቼ ባህል ባል እና ድራሚስቱ እንደውም ከበሮ ምንድነው ጀሪካኑ ልክ የከበሮን ያህል ሲመታ እናውቃለን በየሰማይ ያካባቢ። አይ አንድ ፕሮፌሽናል መድረክ ላይ ግን ጀሪካን አይመጣም አይደል? እሱን ነው እንደውም እሱ ያሰበው ጀሪካኑን ባያቀርቡ በሰው ጀርባ ሊመጣ ነበር። ሁለት ሰው አግብቶ ጀርባው ድምፅ አያወጣም እንዴ? የዘንድሮ ሰው ጀርባ አይ ግድ የለም ጋሼ እስቲ ቆይ ማርቆስ ታይቃች ባለ ስንት ሊትር? 25 ሊትር ውስጡ ውሃ ነበረው? ባዶ ነው። ባዶ። ማን ነበር መቺው? ታዋቂ መቺ ነው የዛ ሀገር ከበሮ ታዋቂ ነው። ስንት ዓመት ሰርቷል? ብዙ ዓመት ደብድቧል። ስንት ዓመት ደብድቧል? 10 ዓመት ከዛ በላይ ደብድቧል። ምን አይነት ነው ከጀሪካኑ? ቢጫ እሳቸው ነው ቢጫ ነው ሰማያዊ? ቢጫ ጀሪካ። ቢጫ ጀሪካ በዱላ ነው አይደለም? እንዲህ አድርጎ ይዞ እንደዚህ በእጅ እንደዚህ እንዴት መሬት ላይ ነው ወይስ መሬት ላይ አየር ላይ ይዞ ጀሪካውን ይዞለት ተነጋገሩ። እውነት ይመስላል። ምክንያቱም ጀሪካን ድምፅ አለ፣ ድምፅ ያወጣል። እውነት ይመስለኛል። በጥላውን ለምን መሰለህ ልል የቻልኩበት ማርቆስ መንገድ ላይ እንደዚህ የሆነ ሀገር እንደዚህ ቆርጠው ልጆች ድራመር ሆኖ ሰው እያየው ብር ሲሰጠው አይችልም። ትንሿን ትልቁን አድርጎ የተለያየ ድምፅ ያወጣልና ሊሆን ይችላል። እውነት ማርቆስ እውነት ያው በሰርግ ቤት ከተማ ውስጥ ከበሮ ጠፍቶ አቡበክር በጀሪካን ዘፍኛለሁ ጀሪካኑ እየተመታ ያለውን ጥላሁን ቢዮንሴና ማርቆስ እውነት ነው ብለዋል። አሁን አቡበክር ያወራው ነገር እውነት ነው ውሸት ነው? ቢያንስ የሚረቀው ነው ምናምን አይሉ ውሽ እኔ አሁንም ብለው አቡበክር ሳይሆን ፍልፍሉና ዜዱ አገኟችሁ። በጣም እንደዚህ እንደምትሉ አውቀው ታሪክ ፈጥረው የሰጡት እነሱ ናቸው። አገኟችሁ። አይ ለምን ብዙ ጊዜ እንደዚህ ብዙ ጊዜ ግን ይሄ ነገር ይደረጋል። አንተ ስላላረከው እኮ ነው ሁለቱ ታሪክ የሰሩት ማለት ነው። ለዜዶና ለፍልፍሉ አንድ ያደረጉት ልክ ነህ። አቅልለው አመጡት፣ እኛ ተሸወድን። ጥሩ ነው። ትንሽ እስቲ በፍቅር መንገድ ላይ ወድቄ በመውደድ መንገድ ላይ ወድቄ አንተን ብዬ ናፍቄ በፍቅር መንገድ ላይ ወድቄ በመውደድ መንገድ ላይ ወድቄ አንተን ብዬ ናፍቄ እኔን ናሞኛል ወያልሞታል እኔን ናሞኛል ወያልሞታል እሱንም ጥሎበትና እንደኔ ይሁንና በፍቅር መንገድ ላይ ወድቄ በመውደድ መንገድ ላይ ወድቄ አንተን ብዬ ናፍቄ እሱን ብዬ ቢዮንሴ እንዴት ናት?
ለማንኛውም በጣም የባህል ምሽቷ ቆንጆ የባህል ምሽት ነው። እስቲ ሄደው እንዲዝናኑ ማናጀሯ እህቷ ናት፣ ታላቅ እህቷ ናት። በነገራችን ላይ ማናጀሯ የምህረት ቢዮንሴ ባዴሳ የባህል ምሽት ማናጀር እስቲ ስለ ቤቱ እዚህ ጋር መታም እኛ ለብታምንም ባታምንም ነበረ የጠራናት። ነገር ግን መሀከል ላይ ለሆነ ጉዳይ ሁላችሁም ስላወራችኋት በቃ የተደበቀው ነገር ተገለጠ ማለት ነው። ለጥያቄም ስለማይመች ግን እሷ መታ መልእክት አስተላልፋለች። እህቷ ታላቅ እህትሽ ነች አይደል? አስኒ ጠንክርን ታላቅ እህቷም እንዲሁ ማናጀሯን ወደ መድረክ ጋብዛለች። አስኒ እንግዲህ ስለ ምህረት ቢዮንሴ ባዴሳ የባህል ምሽትና አጠቃላይ ስለምትሰሩት ስራ ለተመልካቾች ንገሪኝ። እሺ፣ በዚህ አጋጣሚ ስለጋበዛችሁኝ አመሰግናችኋለሁ። የዋሽን እንዲህ ፕሮግራም ሁልጊዜ መምጣትና መገኘት የምፈልገው ፕሮግራም ነው። አድናቂያችሁ ነኝ። ስለመጣው ደስ ብሎኛል። በዚህ ቀጥሉበት፣ በርቱላለሁ። በዚህ አጋጣሚ ያው ምህረት ቢዮንሴ ታላቅ እህቷ ነኝ። ስንሰራ ረጅም ዓመት ነው፣ ከ10 ዓመት በላይ ነው። አሁን ባህል ዘመናዊ እየሰራን ጫካ ቡና ፊት ለፊት 22 ጫካ ቡና ፊት ለፊት እንገኛለን። ምህረት ቢዮንሴ ባዴሳ የባህል ምሽት ሁላችሁ መታችሁ ፈታ ዘና እንድትሉልኝ በአክብሮት እንጋብዛለን። ለሰርግም ለልደት ፕሮግራም ማዘጋጀት እንችላለን። ሙሉ ባንድ ስላለን መታችሁ እንድታዩ በአክብሮት ጋብዛለሁ። በጣም ጎበዝ ዘፋኝ ናት። በደንብ ደግሞ አባታት እንድትበረታታ እፈልጋለሁ። እኔም ከሷ ጋር ነው አብሬ የምሰራው። ማናጀሯ ነኝ፣ አድናቂዋ ነኝ። እናንተ መታችሁ ጎብኙልኝ። ስለጠራችሁኝም አመሰግናለሁ። ሰርግም ሲኖራቸው ልደትም ፕሮግራምም ሲኖር ደውለው ቀድመው ቦታ ለማስያዝ ለሚፈልጉ ስልክ ቁጥራቸው 0927 94 0555 የበለጠ እንድገኝበት በሱ ግን ይሄ ድምጽ ከእህቷ ጋር ትንሽ የለውም በየ አይደል? ይመሳሰላል አይደል? አይ አብራችሁም ትሰራላችሁ። ያው እኔ በማናጀርነት ነው ማኔጅ ነው ማረጋት እኔ ሱነንትናቲም አስን እንኳን ብዙ አልሞከረም። ኳየር ምናምን ኳየር ማቀበላለሁ። አዎ ሰጥቶኛል። እስቲ አንድ ነገር ትቀበልሽ። አዎ ለዛ ብዬ ነው። ቻለ እስቲ አንዴ ቸብ አድርጓ። አሁን ያለነው ምህረት ቢዮንሴ ባዴሳ እስቲ ናለኝ አመለሸጋውናለኝ ናለኝ አመለሸጋውናለኝ ኧረ ባሌ የልጅነቴን ፍቅር እንዳው ያስተማረኝን ናለኝ ኧረ ሸጋውናለኝ ናለኝ አመለሸጋውናለኝ ያንን ጋራ ተመለስ በሉት የሚያስቀይም ነገር ምን ተናገርኩት? ናለኝ አመለሸጋውናለኝ ናለኝ አመለሸጋውናለኝ ናለኝ ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ ከብዙዎች ለብዙዎች ለማንኛውም ያው ቢዮንሴም የምትጫወታቸው እንትኖች ለሚዲያ አይሆኑም በሚል ተጠንቅቃ ስለሆነ ነው እንጂ ዛሬ በሳቅ እንሞት ነው። ለክለብ በጣም ትዝናናላችሁ። የሚገርማችሁ እኔ ረጅም ጊዜ ነው ማውቃት የምታመጣቸው ፍሌቨሮች በሙሉ ለሚዲያ ምናምን ለቴሌቪዥን ላይሆን ግን ክለብ ውስጥ መጣችሁ ጀስት ኢንጆይ ለማድረግ ትስቃላችሁ፣ ትዝናናላችሁ፣ ትደሰታላችሁ። ቢዮንሴ ነው ያት ቢዮንሴ ወደ ዋሻው እንደ እናልፋለን። ጥሌ ታሪክ ንገረን። ጫማ ያባሮኛ ጫማ አባረረ ያዘ ምን ይዞ አባረረ? ረጅም ወደ 100 ሜትር ሜትር ጫማ ለብቻው ነበር። አንተጣላን
አልተጣላንም አባረረኝ እኔ እንትን ውስጥ ነው በረሃ ነው ድንኳን ተተክሎ ነበር እና ከተኛውበት ነው የከሰከሰኝ ከዛ በኋላ ሲሄድ ያባረረኛል ሮጣሉ ሰዎች ነው ያስጣሉ በረሃ ላይ ነው ግራ ጫማ ነው ቀኝ ጫማ ያሯሯጠ እሱ ልብ ስለማለል ግን ጫማ የመሆኑን አቃሉ ግን የግራው ይሁን የቀኙ አይደል ነው አሁን ረጅም ጊዜ ስለሆነ ምን ያህል ሜትር 100 ሜትር ያሳው ነው ያስጣለኝ ከጫማ ተናዶብህ ነበር አው በረከት አይናይነን እያየ አጠይቀኝ እሺ ጥያቄ መጠየቅ ትችላለህ አወከር ግራም የሚያጋባ ነው ጫማ እንዴት ለብቻው ሊያባረር ይችላል አንዳንድ ጫማ አንተ ቆይ የሚገራርሙ ነገሮች አላልክም እንዴ አይደለም ጫማው አይ ተጫነኝ ብሎ ሊሆን ይችላል ጫማ ውስጥ ማ ነበር ጫማ ውስጥ ማቆሙ ነበር ነው በረከት ሰው ያባረረው በረከት ነው እንጂ ጫማው አይደለም አዎ ሰወሩሩብ ነው ጫማ ወስኑ ተነጋገሩ አባረረኝ እሺ እቺ ነገር እውነት ትመስላለች አይ ቲንክ አንዳንዴ ካርቱን ፊልም ላይ ታህል እንደዚህ በፍጥነት አይደለም በረከትን እኔ ማለልበት ምክንያት ስላለኝ ነው ያቃለስ ጫማቸው ከኋላ ተፈራግጦ ምናምን የሚወድቅበት ሲኖች አይቻቃለውና ምናልባት በጣም ደንግጦ ከመፈርጠጡ የተነሳ ጫማው ተከርብቶ መጥቶ 100 ሜትር እንዴ 100 ሜትር ነው እንዴ ከተይ እንዴ 100 ሜትር ይያልኩ አይደል ጫማው ለብቻው አው ያባረረኝ ምንድነው አቦከር መጠየቅ ትችላለህ አትፈራው ጋሽ አቦከር ጠይቀኝ ምን ጫማ ነው ተኛ ስለሆን እንደውም ጫማ ነው ምሽጥ ምን ጫማ ነው ከነ ጫማው ቆዳ ጫማ ነው ቆዳ ጫማ ነው ይጠይቀው ቶርሽን ነው ስኒከር ቶርሽን ነው ቆዳ ነው ሽታው ምናምን ብለን አይደለም ቶርሽን ምን አይነት ጫማ ነው ምን አይነት ጫማ ነው ምን አይነት ቆዳ ስኒከር ስንት ቁጥር ነው ጠሌ እንዴት ነው ካለ ቁጥሬ ነው እንደ ጫማው አይ ቁጥሩ የጫማው ቁጥሩ ስንት ነው አንበሳው ሳይሞት ነው እንደ ጫማ ይሰሩበት 39 እሺ ና አይ እውነት ነው ለምሳሌ በረሃ ላይም ሊሆን ይችላል ለሆነ ጉዳይ ወይ ነገሩን ሊያዞርብን ይችላል የሚራመድበት ሰዓት ላይ አንዳንዴ ጫማ ሲወልቅ ወይ ማሰሪያው እግሩ ላይ ተንጠልጥሎ ወይ ሊያረግ ሞክሮ ጫማው አንድ ጫማው እየተጎተተ ሊሆን ይችላል የራሱ ጫማ ሊያሯሩጦ ይችላል በረሃ ላይ ነው ጠሌ ቶሎ ድንግጥ ይላል ሊያባሩ ይችላል ጫማው በረሃ ላይ አወከርስ በሆነ መንገድ እውነት ውሸት አወከር እውነት ነው አልተዋጠልንም ግን አይ በሆነ በረሃ ላይ ነው ጫማው መንገድ ተበዛበት ጠሌ እውነት ብለናል አወከር ሲጠይቀው ቶርሽን ነው ምንድነው አባ ውሸት ነው እንደ ነገር እኔ እውነት ብያለሁ ውሸት ነው እባክህ እኔ እንደፈለኩ አወከር ምን አልክ አይ ውሸት እውነት ነው ውሸት ነው ውሸት ነው አወከር ምን አልክ ውሸት ነው እኔ እውነት ነው ብያለሁ ጠሌ ጫማ አባሮኛል ያለውን ሐሳብ ቀይረው ዜዶ አቡበክርና ፍልፍሉ ውሸት ነው ብለዋል አሁን ጠሌ ያወራው ነገር እውነት ነው ውሸት ውሸት እውነት ነው እየተናገርኩ ጀርሰብኝ ነበር እንዳታንቀኝ መሬት ምንድነው በረሃ ነው እና እዛ አካባቢ ትንሽ አስቸጋሪ ቦታ ነው በጥንቃቄ የሚተኛበት ቦታ ነውና ለሽንት ወጣውና ሌሊት ነው የሰማይ አድማስ ነው መብራትም አይፈቀድም መብራት ነው እና የሰማይ አድማሱ ጋር እንደዚህ እንዳል ድንኳን አለ ይተከላል እና ያረኩት ነጠላ ጫማ ነው ተጠንቀቁ ተብለናል የሆነ ነገር ይመጡ ሊያገኙት ይችላል ስለታ ትንሽ እጂ ያረኩት ነጠላ ጫማ ነው ሐሳቤ ይዛል እና እንዲስጣው ይላል እንዲስጣው ሰው የመጣ መሰለኝ የሆነ ዛፍ እንዲህ ሲል በቃ ሰው ናካውት ስልጣጣ ይላል ወርኩኝ ከዛ በኋላ ተረባርበው ሸዋ ላይ ጥለው ምንድነው ከሷ በረኛል በኋላ ቀጠኝ ትሳስብ የራሴ ጫማ
አያላልኩ አይ ኦኬ እሺ ጎበዝ አሁን ሁለት ይሆንልን አላት ለማንኛውም 4-2 ነው። 4-2 ነው። አሁን የፍልፍሉ 2 ነጥብ አለው። 2 ነጥብ አለው። ከባድ ነው ማምዬ 2 ነጥብ አለው። በደንብ ስሙ። ፍልፍሉ ታሪክ ንገረን። ውሃ ልክ ጠጥቻለሁ። ውሃ ልክ ጠጥቷል። ውሃ ልክ ማለት ይሄ እንደዚህ ውስጧ ያለችው ውሃ ሰብራው ነው አይደለም። ውሃ በልክ እሱ ደግሞ ውሃ አይደለም። ውሃ በልክ ጠጥቻለሁ። ኖ ውሃ ልክ ውስጥ ያለው ውሃ አይደል፣ ዘይትነት ነገር አለበት። ግን መቼ ቆይቷል። ማርቆስ ውሃ ልክ ማርቆስ ማርቆስ እንደ ያመጣልኛል ማርቆስ ምን ያህል ምን አንድ ጆግ ይሆናል? አይ ትንሽ ነው። አንድ ጆግ አይሞላም። እኔ ነገ ላመጣ ያሰብኩት ታሪክ እሱ ውሃ ልክ ከጠጣ እኔ ቱምቢ ብቻ አይደለም ጠብታ በጣም ቀምሰኝ ነበር። ልኬት የሚታይበት ታውቃለች እኮ ነገር ውሃ ልክ አይ ምን ማለት ነው? እንዴት አይሆንም? አንዴ እንትኑን ነቅለን የጠጣ ከእንጨቱ ላይ አይደለም ጠጣው። ውሃ በቃ ለክተ ምናልባት እዚህ ድረስ ለክተን ብትጠጣ እኮ ውሃ ልክቺ ውሃ በልክ ጠጥቻለሁ። ውሃ በልክ ውሃ በልክ ማርቆስ ውሃ በልክ ምንድነው ጥያቄው? ውሃ ልክ ጠጥቻለሁ። ውሃ ልክ ጠጥቻለሁ። ውሃ ልክ ጠጥቻለሁ። ስታረጋገኝ ቆይ እስቲ ትላለህ። ብንሰማው በደንብ እኮ ያጫውተናል። ውሃ ልክ የማውቀው ቤት ሲሰራ ያ ነው። እሱን እኮ ነው ጠጣው እያለ ያለው ያንተን አቡበከር አሸዋውን ቆፍረህ ራስን ያጠይ እሱን አይከራከሩት መልስ ለነሱ እሱን አይከራከሩት እነሱ ውሃ ልክ ጠጥቻለሁ ስትል በረከት እንጨት ላይ ያለች የሆነች ነገር አለች። እሷ እንዲህ ያደረገ እሷም ልትሆን ትችላለች። ውሃ ልክ በሱ ብቻ ሳይሆን በረጅም ትርጉም አለ። አይ በረጅም ውሃ በልክ ጠጥቻለሁ። በመለኪያ ነው ከነሱ ጋር ከነሱ ግሉኮስ ቢሆን ግሉኮስ ቢሆን ታሪክ ሰርቼል ታሪክ የሚበቃው ጋሽ አቡበከር በጣም ነው የምናመሰግነው። እውነታውን ነው እናንተ በላይ እሱ እየጠየቀላችሁ በረከት ለመልስ እኮ ውሃ ልክ ጠጥቻለሁ በልኩ ሊሆን ይችላል ማለት ተነጋገሩ። ግማሽ ሊትር 1 ሊትር ውሃ ብቻ ለክቶ ጠጥቷል። ግን ውሃ ልክ የሚለው ወደዛ እንድንሄድ ነው የፈለገው። ስለዚህ ምን አልክ አንተ? እውነት ጮክ በሉ ጮክ በሉ። ሰብሰብ ብለን እናውራ። መሰማት አለበት። እንዴት ሰማን? ምናልባት አንዳንዴ በልክ ተጠጣ የለ ምናልባት አንዳንድ ሰው 2 ሊትር ይሆናል ልክ ወይ 1 ሊትር በልክ ሊሆን ይችላል። ውሃ ልክ ያለ ምናልባት ሰብሰብ ምን ነገር ልትጠጣ ውሃ ልክ በልክ ያልሽው አረቄ ነው እኮ የሚጠጣ። አረቄ በልክ የሚጠጣ አረቄ ነው። አይ በቺ አሪፍ እኮ ነው መልስ እኮ ነው። እንዴ ደስ የሚል ቀን ነው ዛሬ። ምን አልከኝ ጋሽ አቡበከር? ውሃ ልክ ልክ ያለችው እኔ አረቄ ነው ሲጠጣ እንጂ በልክ እኮ እቺ በመለኪያ ልትለ በልክ ነው የሚጠጣው። በልክ ውሃ መጠጣት ማለት በሚጥሚጣ እንጀራ መቅመስ ማለት ነው። እንደዛሽ ነው። በቃ ምንም አያረካም። አሁን አሳመናችሁ ወስኑ። ኧረ ጋሽ አንተን ነው እውነት እውነት ነው። ፍልፍሉ ውሃ ልክ ጠጥቻለሁ ያለውን አቡበክር ባስረዳው መሰረት አቡበክር ነው ቢዮንሴና ማርቆስ ተደናብረው እውነት ነው ብለዋል። አቡበክር ባስረዳው መሰረት አሁን ፍልፍሉ ያወራው ነገር እውነት ነው ውሸት? ደምሴታው
አመሰግናለሁ። አንተን ያገኘ አቡበከር ነው የሚናገረው፣ ውሸት ነው። እሱ ነው የሸወደን። አቡበከር አንተ ነው የሸወድከን። ይኸውልህ ጥሌ ይህን እኮ ነው የሚናገረው። ውሸት የሚለው ውሸት ነው ይላል። እየነገራችሁ እኮ ነው። አንብቦታል እኮ ውሸት ነው እያለ ደስ ይላል። ግን ለማንኛውም ጋሽ አቡበከር ቆንጆ በጣም አሪፍ በጣም አሪፍ። አይ እነ ጥላሁን 4 ሆነው ፍልፍሉና ዜዶን ገጥመው ግን ፍልፍሉና ዜዶ 6-2 አሸነፉ። 6-2 አሸነፉ። የዚህ ፕሮግራም ምርጥ እውነት ነጠላ ጫማ አባሩኛል። ዛሬ እንኳን እንውሰድ እንጂ የዚህ ፕሮግራም ምርጥ ውሸት ማን ይሁን? እስኪ ትመርጡልኛላችሁ። ውሃ ልክ የትኛው ልክ? በዚህ ያለው ነው በዚህ ያለው? በዚህ ያለው። እሺ ትመርጡልኛላችሁ። በ150 ሺህ ብር ሎተሪ 150 ሺህ ብር የደረሰኝ ሎተሪ ታጥቦብኛል የምትሉ ምርጥ ውሸት። እሺ በጀሪካን ዘፍኛለሁ፣ ውሃ ልክ ጠጥቻለሁ። የዚህ ፕሮግራም ምርጥ ውሸት ወይም ቀደዳ ውሃ ልክ ጠጥቻለሁ። ከመሰናበታችን በፊት አቡበክር የምታስተላልፈው መልእክት ካለ ለአድናቂዎችህም ቁጭ በለ እዛው ቁጭ በለ የኔ እንግዳ ወደዛች ጋር እያየ ማመስገንም የምትፈልገው ካለ አመስግን። ዋሸውን ፕሮግራም ፈልጋችሁ ከየትም ፈልጋችሁ ጠርታችሁ ስላነጋገራችሁኝ ፈልጋችሁ ላነጋገራችሁኝ የፕሮግራም መሪዎችና አስተባባሪዎችን አመሰግናለሁ። ኑሩልኝ፣ ቆዩልኝ። እንዲሁም ደግሞ እኔ እንድለወጥና እንዳድግ የሚተባበሩኝ ብቻና ሀገሬ ከተማ መስተዳደሩን አመሰግናለሁ። የብቸና ከተማ መስተዳደር አመሰግናለሁ። ሌላም ያገዙ ሰዎች ቤተሰቦች ቤተሰቦችንም አመሰግናለሁ። እንዲሁም እኔ ደግሞ የሚረዱኝ ሁላ የሙዚቃ መሳሪያ ምናምን ሁላ እንግዛል የሚሉኝን ጀስቲስ ኮንስትራክሽን እና ናሶ ኮንስትራክሽን በጣም አመሰግናለሁ። ሙዚቃ መሳሪያ እንግዛል እያሉ ነው። ማና ማን ናቸው? ማና ማን? አቶ ሽቴ ለገደና አቶ ዩሱፍ መሐመድ። ብራው መመስገን አለባቸው። አመሰግናለሁ። የከተማ መስተዳደሩን አሁንም ደግሜ ደጋግሜ አመሰግናለሁ። እሺ እኛም ስለመጣ እጅግ አድርገን እናመሰግናለን። ቢዮንሴ በመጨረሻ የምትይው ነገር ካለ? ያው በመጨረሻ የምለው እግዚአብሔርን አመሰግነዋለሁ፣ አከብረዋለሁ ለዚህ ላበቃኝ አምላክ፣ ለቤተሰቦቼ እና በጣም ለምወደው ወንድሜ አሸናፊ ጠንክር ከጎኔ የሚገባልኝ በጣም ሰፖርት የሚያደርገኝ አክባሪ፣ በጣም ብዙ ነገር ድጋፍ የሚያደርግልኝ በጣም ነው የምወድ፣ በጣም ነው የማከብርህ። ኑርልኝ፣ እህቴን እወድሻለሁ፣ አከብርሻለሁ። ዋሻው እንዲህ በጣም ፕሮግራማችሁ በጣም ነው የምወደው፣ ስለምወደው ነው የመጣሁት፣ ስለማደንቃችሁ ነው የመጣሁት። ኑሩልኝ። አሪፍ ስራ እየሰራው ነው። ግፋቢል 2 ወር 3 ወር ቢፈጅብኝ ነው። ለአድናቂዎቼ እጋብዛለሁ፣ ያው እንዲከታተሉኝ እንዲያደንቁኝና ሰፖርት እንዲያደርጉኝ እጋብዛቸዋለሁ። ለነሱ በበለጠ በግሩፕም በግልም ሆናችሁ ምረት ቢዮንሴ ባዴ ባዴሳ ባዴ ባዴሳ 22 ስለዚህ እኛም 22 እዛ ሄደን ፈታ እንላለን። አስዋጋ 22 አዲሱ አስፋልት ጫካ ቡና ፊት ለፊት ነው የሚገኘው። ከሳምንት እስከ ሳምንት ዘመናዊ ባንድ አለ፣ የባህል ባንድ አለ። በጣም የሚገርም ቤት ነው፣ ትልቅ ቤት ነው፣ የሚገርም ቤት ነውና ሄዳችሁ መዝናናት ትችላላችሁ። በጣም ብዙ ጨዋታዎች አሏት። ቅድም እንዳልናችሁ ያው ሚዲያ ስለሆነ ብዙ ነገሮችን ለማቅረብ ያው ተጠንቀቃ ስለሆነ ነው፣ ለዛ ስለሆነ ነውና ሄዳችሁ መዝናናት ፈታ ማለት መሳቅ ትችላላችሁ እንላለን። የሚቀረኝ ነገር አለ። እንዲሁም የብቸና ነዋሪ እስላም ክርስቲያኑ በጣም አመሰግናለሁ፣ ወዳችኋለሁ እና አመሰግናለሁ። እንደገና ደግሞ ለስራ የምትፈልጉ ሰዎች ደግሞ አድራሻ 0913 7020 ድገመው 0913 7020
0913702020 ከስር የምንጽፋለን አቡበክርን ማግኘት የምትፈልጉ በዚህ ስልክ አገኙት ይሄን መሰለ ድምጽህን ነው ተጠቀመበት ባንተ ቢዮንሴ ትንሽ በድምጿ ታሰማንና ባንተ ሙዚቃ ነው የምንሰናበተው ቢዮንሴ ትንሽ ነገር እስቲ ቆም በል እስቲ ቆም በል ያን ላይ ስልክ ያኔ ስንለይ ምን አለ ኮድህ ለተለያየ ሰው አንቺም ደብዳቤ የልብ የሚያደርሰው አንተ አኩራፊ ሆነህ እኔ ወደ ዋሻ ተለያየን እስከ መጨረሻ ይወዛውዘኛል ሊወዙዝ አባቱ ፍቅርን እኔን ይዞኝ እንደ ታናሽት አንለይ ስልክ ያኔ ስንለይ ምን አለ ከወድህ ለተለያየ ሰው አንቺም ደብዳቤ የልብ የሚያደርሰው ደብዳቤ ቢጽፉትም እንደራስ አይሆንም እንገናኝና ልንገርህ እንገናኛለን አበረዱን ተስፋ ለለለለንኳ ለለለላባ ለምን ትለኛለህ አፍንጫ ጎራዳ ሳታቅሙ የሸንኮራ አገዳ አፍንጫ ጎራዳ መልከው ዳውድ ምን ትጠቀማለህ ጨርቄን ይባባ ምንም ማለት አፍንጫ ጎራዳ የዘራለባቸው ከንፈራችን እንገናኛለን በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ደስታዬ ሐዘኔ ፍክት በልልኝ ይመችህ ወገኔ ማሲንቆና ክራር ይዤ በቀኝ እጄ እብከነከናለሁ በገና ነው ልጄ ባልተገባ መሄድ ሆኖ ሳለ ክልክል መታጠፍ አበዛህ እንደ ሞተር ሳይክል በለ እንካ ሰላምታ በምንትያ በሆድ ምን አለ በሆድ እንደው ያወደ ወጣሳለሁ ገና ጽጌረዳ አበባ ስመስል ትወደኝ